የዜና መጽሔታችን የመጨረሻ ምዕራፍ የሆነው የስፖርት የመረጃ ሰዓታችን ላይ ደርሰናል። ሀና ማርያም መስፍን መረጃዎቿን የምታጋራ ነው የሚሆነው። መልካም ቆይታ ይሁንልሻኒ። አመሰግናለሁ። አብራችሁን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። በታንዛኒያ የመጀመሪያ ቆይታዋ ዋንጫ ያሳካችው አረጋሽ ካልሳ ኢትዮጵያ ውስጥ ያሉ ተጫዋቾች የፕሮፌሽናልነት እድልን ለማግኘት ፈተናዎች ቢኖሩም ተቋቁሞ መስራት አለባቸው ብላለች። አረጋሽ በታንዛኒያ ሊግም የኳስ ክህሎቷ እያደገ መምጣቱንና ብዙ ልምድ እያገኘች መሆኗንም ገልጣለች። ዳናይሳይ ከቅርብ ጊዜያት ወዲህ ኢትዮጵያውያን ሴት የእግር ኳስ ተጫዋቾች ከሀገር ወጥተው መጫወት የተለመደ ሆኗል። ሎዛ በራ በአሜሪካ ዲሲ ፓወር፣ ሌሎች 3 ሴት እግር ኳስ ተጫዋቾች አረጋሽ ካልሳ፣ አሪያት አዶንጎና ንቦንጌን ደግሞ በታንዛኒያ ሊግ ያንግ አፍሪካ እየተጫወቱ ይገኛሉ። ይህን የፕሮፌሽናል እድል አግኝተው ወደ ታንዛኒያ ያቀኑ 3ቱም ኢትዮጵያውያን በቅርቡ ዋንጫ አሳክተዋል። አረጋሽ ካልሳ በታንዛኒያ የመጀመሪያ ቆይታ የያንግ አፍሪካ ፕሪንሰስ ጄኬቲ ኩዊንስን በማሸነፍ የመጀመሪያ ዋንጫቸውን አሳክተዋል። አረጋሽም በታንዛኒያ ስላሳኩት ዋንጫ ከአማራ ሚዲያ ኮርፖሬሽን ጋር በነበራት ቆይታ ገልጻለች። ጥሩ ነበር፣ እግዚአብሔር ይመስገን። ታንዛኒያ ሰማያዊ ሜካፕ ሱፐር ካፕ ያዘጋጀው ዋንጫ አሸናፊ ሆነናል። እኔም ጓደኞቼ አሪያት ዶንግ ንቦይ ሆነን አሳክተናል። በጣም ደስተኛ ነኝ። ከሀገር ወጥቶ መጫወት ራሱን የቻለ የእግር ኳስ ክህሎትን ያሳደግኩበት ነው ብላለች። ከሀገር ወጥቶ መጫወት ራሱን የቻለ የእግር ኳስ ክህሎትን ማሳደግ ስለሆነ በጣም ደስተኛ ነኝ። መጥቼ በመጫወት ራሱን የቻለ አንድ ልምድ ነውና ከዛ ውጪ በእግር ኳስ ውስጥ ቻሌንጆችን ተምሬያለሁ። ከመጣሁ በኋላ ወደፊት ሌላ ቦታ ኳስ ትሬን ባደርግ እኔ አይከፍለኝ ልምዶችን ተምሬያለሁ ከኳስ ባሻገር። ሌሎች ኢትዮጵያውያን ተጫዋቾችም ከሀገር ወጥተው ለመጫወት ከማሰብ ባለፈ የፕሮፌሽናል ተጫዋችነትን እድል እንዲያገኙ ደግሞ ብዙ መሰናክሎች ቢገጥሟቸውም ለፈተናዎች ሳይበገሩ ስኬት ላይ መድረስ ይቻላል ብላለች። የትኛው ቻሌንጅ የትኛው ነገር ከህልማቸው ሊያግዳቸው ከህልማቸው ሊያስቀራቸው ስለዚህ ለዛ ህልም ስሉ ሁሉም ነገር ማለት አለባቸው። ለዛ ህልም መኖር አለባቸው። በእግር ኳስም ሆነ በሌላ ላይፍ ውስጥ ሆነ በየትኛውም ስራ ውስጥ ሆነ ላሰቡት ላቀዱት ስኬት መኖር አለባቸውና ቻሌንጆች በመጡ ቁጥር ቻሌንጆችን መጋፈጥ ያለባቸው። እኔ ፐርሰናሊ ሁሉ ጊዜ ፍክሬን ከራሴ ጋር ነው። ከዛ ባሻገር ደግሞ በኳስ ማሳካት የሚፈልጋቸው ነገሮች ስላሉ ለነዛ ህልም ስል ሁሉ ጊዜ የትኛውም ቻሌንጅ ቢመጣ ያ ህልም ያስቀመጥኩት ስላለኝ ያንን ለማሳካት በጊዜ እሰራለሁ። وأرجاش كالسا تاديسي نيوتا زمان CBE ladies ኢትዮጵያ በእግር ኳስ ውጤታማ ዳኛ ለመሆን ፍላጎትን ከጠንካራ ስራ ጋር ማጣመር እንደሚገባ ፌደራል ዳኛ ደረጃ አመራ ተናገረ። እንደ ሀገር ብቁ ዳኞችን ለማፍራት ፕሮጀክት ነድፎ መስራት እንደሚገባም የእግር ኳስ ዳኛው አስተያየቱን ሰጥቷል። ኪዳነ ማርያም ብራኔ ዳኞችን አይነበረ በዛ ላይ ያው ዳኝነትን ከነሱ በጣም በሚያጫውቱበት ጊዜ በማይበስ ጊዜ በጣም ስለወደው ስለነበረ ዳኝነት ኮርሱን በዛው አጋጣሚ ወሰድኩኝ። ከዛ በሂደት መምሪያ ከዛ ፌደራል ያለ ከዋና ዳኝነት ወደ ረዳት ዳኝነት እንድመጣና አሁን ያለውበት ደረጃ እንድረስ አድርጎኛል። አሁን ያለውበት የፌደራል ዳኛ ደረጃ ነው። የቤቲንግ ፕሪሚየር ሊግ ዲኤስቲቪ ቀረጻ ከጀመረ ጀምሮ ነው የመጣሁት። ከዛ ጊዜ አንስቶ እስካሁን ድረስ ፕሪሚየር ሊግ ላይ እየሰራው ነው ያለው። እንግዲህ አሁን ላይ የተሻለ መስራት እየተንቀሳቀስኩ ነው። የመጀመሪያው ትልቁ ነገር ዳኛ ለመሆን ፍላጎት ይኖራል። ፍላጎት መኖር አለበት። ከዛ ውጭ አእምሮ ንጹህ መሆን አለበት። ንጹህ ከሆነ ዳኝነትን መስራት ይችላል። አንድ ኳስ ተጫዋች ሲገባ ሁለት ነገር ዘው ነው የሚል ውጤት ከዛ መዝናናት አይደል? ዳኝነትም ስንገባ ውጤት ይኖርናል። ያን ውጤት ለማግኘት ደግሞ የምንችለውን ጣራ ድረስ መስራት ይጠበቃል። Young goal from Pitso, Vasily Simon, Ephraim Katika has been emphatic from Commercial Bank this afternoon. የሚመጡ ዳኞች መስራት ያለባቸውን ነገር ሁሉም መስራት አለበት። አካል ብቃት መስራት አለበት። ህግን ማወቅ አለበት። ህግን መተግበር ማወቅ አለበት። ከዛ ውጭ ደግሞ የሚመጡት ፈተና መሰናክሎች ማለፍ ይጠበቅብናል። ከመሬት ተነስቶ ላይ ጣራን ደርሰን አሁን ያለንበትን ደረጃ ወደ ከፍተኛው ለማድረስ መስራት ይጠበቃል። ለመስራት ደግሞ ቁርጠኛ መሆን ይጠበቃል። እኛም ክልል ላይ ታዳጊዎች ስልጠና ቢሰጥ ብዙ ዳኛም በተለያየ አጋጣሚ ትምህርት ቤቶች ላይ እንቅስቃሴ ሲታረግ እርስ በርስ ሲጫወቱ ምናምን ልጆች ሲዳኙ ታያለ። እነዛ ልጆች
የዳኝነት እውቀት እንዲኖራቸውና ወደ ዳኝነት እንዲገፉ ማድረግ ይቻላል። ለዛ ደግሞ ፕሮጀክቶችን መቅረጽ ነው። በርካታ ጨዋታዎችን ጨምርቻለሁ ፕሪሚየር ሊግ ላይ ወደፊት ትልቅ ህልም አስቀምጫለሁ። እንግዲህ የሚያሳካው እግዚአብሔር ነው፣ እሱን መጠበቅ ነው። ደርቢ ጨዋታዎችን ማጫወት እፈልጋለሁ። ለምሳሌ ጊዮርጊስ ከቡና ደቡብ ደርቢ ጨዋታዎችን አጫውቻለሁ። እስካሁን ያላጫወትኩት ጊዮርጊስ ከቡና ነው። እሱን ማጫወት ህልም አለኝ። ይሳካልም ብዬ እጠብቃለሁ።